በሰማይ ላይ ያልተለመዱ መንፈሳዊና ታምራዊ ነገሮች ለዓለም ሕዝብ በአንድ ቅጽበት ሊታዩ ይችላሉ ተብሎ ተሰግቷል። ከሌላ ዓለም ከመጡ ፍጡራን ወረራ እስከ ሃይማኖታዊ መሰል ታምራት መገለጥ፣ ከነብዩ መሐመድ እስከ ቡድሃ ያሉ ዓለማችን ላይ በመንፈሳዊ ሕይወት ተቀባይነት ያላቸው ቅዱሳን ሰዎች፣ የሃይማኖት መስራቾችና ክርስቶስ ሳይቀር ለተከታዮቻቸው በቅርቡ በሰማይ ሊታዩ ይችላል ይባላል። ሰላም ውድ ቁም ነገር ወዳጆቻችን እንደምን ቆያችሁ? ለዛሬው ስብስብ ስለሆነውና ለሰው ልጆች በተለይም ለክርስቲያኖች ፈተና ሊሆን የሚችልን አስደንጋጭ እንዲሁም የጨለማው መንግስት ዓለምን የመጠቅለል እቅዱን ለማሳካት ለመጠቀም ያሰበውን አጥፊ የሳይንስ ምርምር ወደ እናንተ ይዤ ቀርቤያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በማስታወስ የአደይ ቁም ነገር ቤተሰቦች ደግሞ ገንቢ አስተያየቶቻችሁን በማጋራት አብሮነታችሁ ከኛ ጋር እንዲሆን ለማስታወስ እወዳለሁ። በዚሁ አጋጣሚ ወደ 70% ገደማ የምትሆኑ ተመልካቾቻችን ሰብስክራይብ ያላደረጋችሁ ናችሁና ቪዲዮውን ከመጀመራችሁ በፊት ሰብስክራይብ የሚለውን በመጫን ዝግጅቱን እንድትደግፉ በድጋሚ ለማስታወስ እወዳለሁ። መልካም ቆይታ። ሰርጅ ሞናስት ይባላል። ካናዳዊ ሲሆን በኩቤክ ግዛት ይኖር የነበረ ጋዜጠኛ፣ ገጣሚና የተለያዩ ድርሰቶችን የሚጽፍ ደራሲ ነበር። በተለይ በ1970ዎቹና 80ዎቹ መጀመሪያ ላይ በተለመዱ ማህበራዊ ጉዳዮች ላይ ያተኮሩ መጻሕፍትን ይጽፍ የነበረ ቢሆንም በ1990ዎቹ ግን ትኩረቱን ሙሉ በሙሉ ወደ ምስጢራዊ ማህበራትና ወደ አዲሱ የዓለም ስርዓት አዞረ። በዚህ ገፊ ምክንያትም ሞናስት የነጻ ጋዜጠኞች ዓለም አቀፍ ኤጀንሲ ወይም ኢንተርናሽናል ፍሪ ፕሬስ ኤጀንሲ የተሰኘ ድርጅት በመመስረት መንግስታት በሚስጥር ይሰራሉ ያላቸውን ሰነዶች ከተለያዩ ታማኝ ምንጮች በመሰብሰብ ማሳተም ስራው ሆነ። በዚህ አይነቱ አዲስ የሥራ እንቅስቃሴም እንደ አውሮፓውያን አቆጣጠር በ1994 አካባቢ ፕሮጀክት ብሉ ቢም ስለተባለ አደገኛ የመንግስት እቅድ አወዛጋቢ መረጃዎችን ይፋ ማድረግ ጀመረ። ምንም እንኳን እንደዚህ አይነት መረጃዎችን እያወጡ ለተቀረው ህዝብ ማጋለጥ ለህይወቱ አስጊ መሆኑ ቢገባውም የሚከተሉት ዋና ዋና ምክንያቶች መረጃውን እንዲለቅ እንደገፋፉት ይነገራል። የመጀመሪያው ገፊ ምክንያት የአዲሱ ዓለም ስርዓት ወይም ዘ ኒው ወርልድ ኦርደር የሚባለው ሲሆን ሞናስት የተባበሩ መንግስታት ድርጅት ወይም ዩናይትድ ኔሽንስ እና ሌሎች ዓለም አቀፍ ተቋማት አዲስ የዓለም ስርዓት ለመመስረት በሚስጥር እየሰሩ ነው ብሎ ያምን ነበር። ፕሮጀክት ብሉ ቢም ደግሞ ይህንን አምባገነናዊ ስርዓት በዓለም ላይ ለመጫን እንደ ዋነኛ መሳሪያነት ያገለግላል ብሎ ስላሰበ ለህዝቡ ማስጠንቀቂያ ለመስጠት ሲል አጋልጦታል። ሁለተኛው ምክንያት የሃይማኖትና የፖለቲካ ነጻነት መጥፋት ሲሆን ራሱ ሞናስት እንደገለጸው የፕሮጀክቱ ዓላማ የሰዎችን ነባር ሃይማኖቶች በማጥፋት በአንድ አዲስ ሃይማኖት መተካት ነው። ይህ ሂደት የሰዎችን ነጻነት የሚገታና ሰዎችን በቀላሉ ለመቆጣጠር የሚደረግ ሴራ ነው ብሎ ስለተረዳ ይህን ክፉ ዕቅድ ማጋለጥ እንዳለበት ወስኗል። በሶስተኛነት ደግሞ ወደዚህ ጉዳይ እንዲገባ የገፋፋው ምክንያት የሚስጥር መረጃዎች መድረስ ሲሆን ሞናስት እነዚህን መረጃዎች ያገኘው ከወታደራዊ ክፍሎችና መንግስት ውስጥ ካሉ ታማኝ ምንጮች እንደሆነ ይገልጻል። እነዚህ መረጃዎች የሰው ልጅን ህልውና አደጋ ላይ የሚጥሉ በመሆናቸው ምንም እንኳን በህይወቱ ላይ ስጋት ቢደቀንም እንደ አንድ እውነተኛ ማህበረሰብን የሚያገለግል ጋዜጠኛ እንደዚህ አይነቱን ነገር ዝም ብሎ ማየት ህሊናውን እንደከበደው በተለያዩ ጽሁፎቹ ይገልጻል። አራተኛው ምክንያቱ ደግሞ የቴክኖሎጂ አጠቃቀም ስጋት ሲሆን ሞናስት በወቅቱ የነበሩ የላቁ ቴክኖሎጂዎች ለምሳሌ ሆሎግራም፣ የሳተላይት ምስሎችና ድምጾች ለሰው ልጅ ጥቅም ሳይሆን ሰዎችን ለማታለልና የዓለም ፍጻሜ ደርሷል የሚል የሐሰት ድራማ ለመስራት ይውላሉ የሚል ከፍተኛ ስጋት ስለነበረው እንደሆነ ይገልጻል። ለመሆኑ ይሄ ጋዜጠኛ ያጋለጠውና ህይወቱን አስከፍሎታል ተብሎ የሚታሰበው ፕሮጀክት ብሉ ቢም ምንድን ነው? ነገሩ እውነት ከሆነስ ለሰው ልጆች የሚያመጣው አደጋ ምንድነው የሚለውን ሞናስት ደረሱኝ ካላቸው መረጃዎች ላይ በመነሳት አንድ በአንድ እንመልከት። የመጀመሪያውና መሰረታዊ የፕሮጀክት ብሉ ቢም እቅድ እስካሁን በምድራችን ላይ ያሉ እምነትን፣ ባህልንና መንፈሳዊነትን የሚገልጹ ሁሉንም የአርኪኦሎጂ እውቀቶች መሰባበር የሚለው ሲሆን ይህንንም እቅድ ለማሳካት ፕሮጀክቱ በዓለም ዙሪያ በተለያዩ ስልታዊ ቦታዎች ላይ ሰው ሰራሽ የመሬት መንቀጥቀጦች እንዲከሰቱ የማድረግ ስራን ይሰራል። እነዚህ መንቀጥቀጦች የሚፈጠሩት በላቁ ቴክኖሎጂዎች ሲሆን በዋናነትም ከፍተኛ ጨረርና ሞገዶችን በሚለቁ በሃርፕ ወይም HAARP መሰል መሳሪያዎች አማካኝነት እንደሆነ ይገለጻል። ሁለተኛው የፕሮጀክቱ እቅድ ደግሞ የመጀመሪያው ጥፋት ከተከናወነ በኋላ በእነዚህ ሰው ሰራሽ መንቀጥቀጦች አማካኝነት ከዚህ ቀደም ተቀብሮ የቆዩ ወይም የተቀበሩ የሚመስሉ አዳዲስ አርኪኦሎጂያዊ ግኝቶች ይፋ የወጡ ማስመሰል ሲሆን ይኸውም ከ20ኛው ክፍለ ዘመን ጀምሮ በነ ዘካሪያስ ሲችንና በነ ኤሪክ ቮን ዳኒከን ሲሰራ የኖረው የአኑናኪ ተረት እንዲሁም የሌላ ዓለም ፍጥረታት የሰው ልጅ ፈጠሩ የሚለው ዝባዝንኬ መሳይ አጥፊ ፍልስፍናዎች እውነተኛ ሃይማኖት መስለው እንዲከሰቱ ለማድረግና የውሸት የቁፋሮ ማስረጃዎችን ለማምጣት በማሰብ ነው። ይህንንም ማድረጉም የሚከተሉትን ጥቅሞች ያመጣል ተብሎ ታስቧል።
ከነዚህም ጥቅሞች አንዱ እስካሁን በቢሊዮኖች ዘንድ ተቀባይነት ያላቸውን ዋና ዋና ሃይማኖቶች ማለትም የክርስትናን፣ የእስልምናንና የሌሎች እምነቶችን አስተምህሮች ሐሰት ናቸው ብሎ ለሰዎች ለማሳየት መሞከር ሲሆን፣ ሌላኛው ጥቅም ደግሞ የሃይማኖት መጻሕፍት የተሳሳቱ መሆናቸውን ወይም በሰው የተፈጠሩ ተረቶች መሆናቸውን በእነዚህ የውሸት የአርኪኦሎጂ ግኝቶች ለማሳየት ነው። እነዚህ በሰው ልጆች ዘንድ ጥርጣሬ የሚፈጥሩ ነገሮች ከተደረጉ በኋላ በእነዚህ መሰረትነት የሰው ልጅ ለዘመናት የነበረውን የሃይማኖት መሰረት ማፍረስ የፕሮጀክቱ ዋና ዓላማ ነው። ሞናስት እንደሚለው ሰዎች በሃይማኖታቸው ላይ ያላቸው እምነት ሲላላና ተታለናል የሚል ስሜት ሲሰማቸው ለሚቀጥለው ደረጃ ወይም ለአዲሱ የዓለም ሃይማኖት በቀላሉ ዝግጁ ይሆናሉ። ከላይ የተጠቀሱት አደገኛ ጉዳዮች ከተጠናቀቁ በኋላ ደግሞ ቀጣዩ ደረጃ የሚከናወን ሲሆን ይኸውም የታሪክ ዳግም ድርሰት የሚባለው የፕሮጀክቱ ክፍል ነው። በዚህ ሂደት ውስጥ ታሪክ በድጋሚ ይጻፋል፣ ሃይማኖት እንደገና ይከተባል፣ እውነተኛው የሰው ልጅ አመጣጥ በሚል አዳዲስ ትርክቶች ይቀርባሉ። ይህ የሚደረገው ሰዎች ስለ ፈጣሪ ያላቸውን ግንዛቤ ቀይረው ለሚመጣው ዓለም አቀፋዊ አምባገነን መሪ እንዲገዙ መንገድ ለመጥረግ ነው። ውድ ቤተሰቦቻችን አሁን ላይ በተለያዩ ማህበራዊ ሚዲያዎች የሰው ልጅን አመጣጥ ከሌላ ዓለም ፍጥረት ጋር አገናኝተው ሀተታ የሚያቀርቡ ብዙ ግለሰቦች ተፈጥረዋል። በሀገራችንም ፈጣሪን በመሳደብ የራሳቸውን አምላክ ለመፍጠር የሚጥሩ ብኩናን ማየቱ የተለመደ እየሆነ ነው። በዚህ ጉዳይ ላይ ከወር በፊት የአኑናኪ አምልኮ በሚል ርዕስ ቪዲዮ ሰርቼላችኋለሁ። ይህንን ቪዲዮ ብዙ ሰው አላየውም። ነገር ግን አዲስ እየመጣ ካለው ፍልስፍና ራሳችሁን ለመጠበቅ መረጃ ስለሚሰጥ ብታዩት ብዬ ጠቁሜ ለማለፍ እወዳለሁ። ጠቅለል ሲል የፕሮጀክት ብሉቢም የመጀመሪያው ደረጃ ግብ የሰዎችን መንፈሳዊ መሰረት ማናጋትና ነባር ሃይማኖቶችን ዋጋ ማሳጣት ላይ ትኩረት ያደረገ ሲሆን ይህንንም ለማሳካት ከላይ የተዘረዘሩ ስልቶች ዋነኛ መሳሪያዎች ናቸው። ሌላኛው እጅግ አስገራሚው የፕሮጀክት ብሉቢም እቅድ ደግሞ ለማመን የሚያዳግት የቴክኖሎጂ ውጤት እንደሆነ የሚገለጽ ነው። ይህ ደረጃ ግዙፉ የጠፈር ትርኢት ወይም ዘ ጃይጋንቲክ ስፔስ ሾው ተብሎ ይጠራል። ፕሮጀክቱ እዚህ ደረጃ ላይ ሲደርስ የሰዎችን ስሜትና ዓይን በቀጥታ ለመቆጣጠር የሆሎግራም ትርኢት ወይም 3D ሆሎግራም መጠቀም የሚጀምር ሲሆን በዓለም ዙሪያ በሚገኙ የሳተላይት መረቦች አማካኝነት በሰማይ ላይ ግዙፍ የሆኑ ባለሶስት ልኬት ወይም 3D የምንላቸው ምስሎች ይታያሉ። እነዚህ ምስሎች እጅግ እውነተኛ ከመሆናቸው የተነሳ ሰዎች እንደ ተአምር እንዲቆጥሩት ይገደዳሉ። ይህንን የሆሎግራም ምስል በመጠቀምም እንደየአካባቢው እምነት የሚቀርብ ምስል በተለያዩ ቦታዎች ማዳረስ የዚህ ደረጃ አንዱ ስልት ሲሆን ለምሳሌ ክርስቲያኖች በበዙበት አካባቢ የኢየሱስ ክርስቶስን ምስል፣ ሙስሊሞች ባሉበት ደግሞ የነቢዩ መሐመድን ወይም የመላእክን ምስል፣ ቡዲስቶች ባሉበት ደግሞ የቡድሃን ምስል በሰማይ ላይ እንዲታይ ይደረጋል። ከዚህ በኋላ ትርኢቱ እየቀጠለ ሲሄድ እነዚህ የተለያዩ ሃይማኖታዊ ምስሎች ተቀላቅለው ወደ አንድ ምስል እንዲቀየሩ ይደረጋል። ይህ ምስል እውነተኛው አምላክ ተብሎ የሚታወጀው የአዲሱ ዓለም ስርዓት መሪ ወይም አንዳንዶች አንቲክራይስት ወይም ሐሰተኛው መሲህ የሚሉት ይሆናል። በዚህም በሀገራችን እነ ዶክተር ኤልያስና እነማን ያዘዋል የሁሉም አምላክ አንድ ዩኒቨርሳል ኮንሺየስነስ ነው የሚሉት አምላክ ይገለጣል ማለት ነው። ይሄ መጀመሪያ ላይ ተበታትኖ በኋላ አንድ አምላክ ሲሆን የሚታየው ምስል የበለጠ አሳማኝ እንዲሆን ደግሞ ድምፅን ማለትም ኤሌክትሮኒክ ኮሚኒኬሽን የሚባል ስልት መጠቀም ቀጣዩ ደረጃ ሲሆን ከምስሉ ጋር ተያይዞ በሰዎች አእምሮ ውስጥ በቀጥታ የሚሰማ ድምፅ ይለቀቃል። ይህ የሚደረገው ዝቅተኛ ድግግሞሽ ያላቸው ሞገዶች ሎው ፍሪኩዌንሲ ዌቮችን በመጠቀም እያንዳንዱ ሰው አምላክ በቀጥታ በራሱ ቋንቋ እያናገረው እንደሆነ አድርጎ እንዲያስብ በማድረግ ነው። ይህንንም ለማስቻል ድግግሞሽ ያላቸው ሞገዶች ወይም ኤኤልኤፍ ቪኤልኤፍ ዌቭስ በሚባል የድምፅ ልኬት ሳይንስን በመጠቀም እጅግ ዝቅተኛ የሆኑ የኤሌክትሮማግኔቲክ ሞገዶች ከሳተላይት ወደ ምድር እንዲላኩ በማዘዝ እነዚህ ሞገዶች በጆሮ በኩል ሳይሆን በቀጥታ ወደ ሰው አእምሮ ወይም ሰረብራል ኮርቴክስ ውስጥ ዘልቀው እንዲገቡ ይደረጋል። የየሰውን የቋንቋ ኮድ ለመረዳትም እያንዳንዱ ሰው የሚናገረው ቋንቋ ባህልና አስተሳሰብ በታላላቅ ኮምፒውተሮች ውስጥ ተከማችቶ ይያዛል። ሞገዶቹ ወደ አእምሮ ሲላኩ ኮምፒውተሩ ግለሰቡ የሚረዳውን ቋንቋ ለይቶ ድምፁን በዚያው ቋንቋ ተርጉሞ ወደ አእምሮው ይልከዋል። በዚህም ምክንያት ድምፁ ከውጭ የሚመጣ ሳይሆን በሰውየው አእምሮ ውስጥ የሚፈጠር የራሱ ሕሊና ወይም ፈጣሪ በውስጥ እያናገረኝ ነው የሚያሳይ ስሜት እንዲፈጠር ተደርጎ ነው የሚቀመረው። ይህም ሰዎች ድምፁን ሳይጠራጠሩ እንዲቀበሉት ያደርጋቸዋል። እዚህ ላይ አንዳንድ የፕሮቴስታንት አማኝ ወንድም እህቶቻችን ጥንቃቄ አድርጉ። ብዙ ጊዜ በዚህ እምነት ውስጥ ያሉ ሰዎች እንደዚህ አይነት ነገሮች እንደሚያጋጥሟቸው ሲገልጹ ይሰማል። እንደዚህ አይነት ድምጾች ድንገት ቢሰሟቸው ምናልባትም የዚህ ፕሮጀክት ኤክስፐሪመንት ሊሆን ስለሚችል መንፈስን በንጹህ ልቦና እንድትመረምሩ ለማሳሰብ እወዳለሁ። ሞናስት እንደሚለው ይህ ግዙፍ ማታለል የሚከተሉትን አስከፊ ውጤቶች ለማምጣት ታቅዶ የተዘጋጀ ነው። እነሱም ሃይማኖታዊ ትርምስና መፍረስ። እያንዳንዱ ሃይማኖተኛ ሰው እንደየራሱ ሃይማኖት የሚመለከተው ነገር ፍጹም ስለሚመስልና በዛ ምክንያት እውነተኛው አምላክ መጣ ብሎ ስለሚያምን ነባር የሃይማኖት ተቋማት አስፈላጊነታቸው ያበቃል። ይህም የቆዩ ሃይማኖቶችን ሙሉ በሙሉ ለማጥፋት መንገድ ይከፍታል።
ሌላኛው ውጤት ደግሞ ዓለም አቀፋዊ የግዳጅ አንድነት ሲሆን ሰዎች በሰማይ ያዩትን አምላክ በመፍራት በዓለም ላይ የሚመሰረተውን አንድ ወጥ መንግስትና አንድ ወጥ ሃይማኖት ያለምንም ተቃውሞ እንዲቀበሉ ያደርጋል። ሌላው ደግሞ ከዚህ ቀድሞ ሊፈጠር የሚችለው ማህበራዊ ቀውስ ሲሆን በሰማይ ላይ በሚታየው ምስል በተለያዩ ሃይማኖቶች መካከል የኛ ምስል ነው ትክክለኛው በሚል ግጭቶች ሊነሱ ይችላሉ። ይህም ሁኔታውን ተቆጣጣሪ ነን የሚሉ አካላት ሰላም ለማውረድ በሚል ሰበብ ሙሉ ቁጥጥር እንዲያደርጉ እድል ይሰጣቸዋል ማለት ነው። የዚህ ክፍል የመጨረሻ ግብ የአእምሮ ቁጥጥር ወይም ማስ ሂፕኖሲስ የሚባለው ሲሆን በሚለቀቁት ሞገዶችና በሚታዩት አስገራሚ ምስሎች ምክንያት የሰው ልጅ የማመዛዘን ችሎታውን አጥቶ ለታላቁ ማታለል ወይም ዘ ግሬት ሪሴት ተገዥ እንዲሆን ማድረግ ነው። ይኸውም ከሆሎግራሙና ከሌላው ነገር በፊት በየአዳራሹ በሂፕኖቴራፒ ስም አሁን ላይ በሀገራችን የሚደረጉ ስልጠናዎችንም ያካትታል። ጠቅለል ሲል የሁለተኛው ደረጃ ግብ በሰማይ ላይ በሚታይ ድራማ የሰዎችን ልብ ማሸበርና አዲሱን ዓለም አቀፋዊ መሪ እንደ አምላክ እንዲቀበሉ ማድረግ ነው። የፕሮጀክት ብሉቢም ሶስተኛ ደረጃ ግብ። ይሄኛው ክፍል ደግሞ እጅግ አደገኛውና የሰው ልጅ የግል አስተሳሰብ የሚነካው ነው። ይህ ደረጃ ባለ ሁለት አቅጣጫ ኤሌክትሮኒክ ቴሌፓቲክ ግንኙነት ወይም ቱ ዌይ ኤሌክትሮኒክ ቴሌፓቲክ ኮሚኒኬሽን የሚባለው ሲሆን ዝርዝር ሂደቱም የሚከተለው ነው። የአእምሮ ወረራ። ከላይ እንደተገለጸው የድምፅ ሞገዱ ከተለቀቀ በኋላ እያንዳንዱ ሰው አምላኩ ወይም ፈጣሪው በቀጥታ እያናገረው እንደሆነ ያስባል። ድምፁ ግለሰቡን በስሙ ሊጠራው፣ የደበቀውን ሚስጥር ሊነግረውና ወደ አዲሱ ሃይማኖት እንዲገባ ሊያዘው ይችላል። ይህንንም እንደ ታምር የሚቆጥረው ግለሰብ ያለምንም አስተውሎ የተባለውን ያደርጋል። ሌላኛው ደግሞ የሐሳብ ቁጥጥር ሲሆን ይህ ቴክኖሎጂ ሐሳብን ወደ አእምሮ ከመላክ ባለፈ የሰዎችን ስሜት፣ ፍርሃትን፣ ደስታን፣ ጭንቀትን የመቆጣጠር አቅም ይኖረዋል። ለዚህም የማይክሮቺፕ ቴክኖሎጂ የአንበሳውን ድርሻ ይወስዳል ተብሎ ይታሰባል። በዚህ ደረጃ የተዘረዘሩት በተሳካ ሁኔታ ከተከናወኑ የሚከተሉት ውጤቶች ይከሰታሉ ተብሎ ይገመታል። የመጀመሪያው ውጤት ፍጹም መገዛት ሲሆን ሰዎች ፈጣሪዬ በውስጤ እያናገሬ ነው ብለው ካመኑ የሚሰጣቸውን ማንኛውንም ትዕዛዝ ያለምንም ማመንታት ይፈጽማሉ። ይህ ደግሞ ለአዲሱ የዓለም መንግስት ፍጹም ታዛዥ ያደርጋቸዋል። ሁለተኛው ደግሞ የማንነት መጥፋት ሲሆን ሰዎች የራሳቸው የግል ሐሳብ የትኛው እንደሆነና ከውጭ የተጫነባቸው የትኛው እንደሆነ መለየት ይሳናቸዋል። ይህም የሰውን ልጅ ወደ ሮቦት የመቀየር ያህል ነው ይላል ሞናስት። የመጨረሻው ውጤት ጅምላ እብደት ሲሆን በሚሊዮን የሚቆጠሩ ሰዎች በአንድ ጊዜ ድምፅ እየሰማን ነው ሲሉ ማህበራዊ መዋቅሩ ይናጋል። ይህንን ትርምስ ለመቆጣጠር ደግሞ አዲሱ መሪ እንደ ብቸኛ መፍትሄ አቅራቢ ሆኖ ይቀርባል ማለት ነው። ጠቅለል ሲል ሶስተኛው ደረጃ የሰው ልጅ አእምሮ የፕሮጀክቱ ቴክኖሎጂ ሰለባ በማድረግ እያንዳንዱ ሰው በራሱ ቋንቋ የሚሰማውን መለኮታዊ ድምፅ እንዲያምን ማድረግ ነው። የፕሮጀክት ብሉቢም ማጠቃለያ የሆነው አራተኛው ደረጃ ወይም ግብ ዓለምን ወደ ፍጹም ትርምስ ውስጥ በመክተት ህዝቡ መንግስተ ሰማያት መጣች ወይም ዓለም ልጠፋ ነው ብሎ እንዲያምን የሚያደርግበት የመጨረሻው ድራማ ነው። ይህ ደረጃ ከተፈጥሮ በላይ የሆኑ ክስተቶች በኤሌክትሮኒክስ አማካኝነት ወይም በእንግሊዝኛው ዘ ዩኒቨርሳል ሱፐርናቹራል ማኒፌስቴሽንስ ቪያ ኤሌክትሮኒክስ ይባላል። እዚህ ጋር ፕሮጀክቱ በሶስት ዋና ዋና የማታለያ ስልቶች ወይም ሰፕላንስ ይከፈላል። የመጀመሪያው የባዕድ ፍጥረታት ወይም ኤሊያንስ ወረራ ማስመሰል ሲሆን በዓለም ዙሪያ ባሉ ዋና ዋና ከተሞች ላይ የባዕድ ፍጥረታት ወረራ የተከፈተ በማስመሰል የሐሰት ምስሎችንና ድምጾችን ማሰራጨት ነው። የዚህ ዓላማው እያንዳንዱ ሀገር የራሱን ጦር ለወረራው እንዲያዘጋጅና የኒውክሌር መሳሪያዎችን እንኳን ሳይቀር እንዲያነቃቃ በማድረግ መንግስታት በተባበሩ መንግስታት ፊት ተንበርክከው እባካችሁ አድኑን፣ ትጥቃችንን ፈተን በአንድነት እንቁም እንዲሉ ለማስገደድ ነው። ለምሳሌ እንደ ኢንዲፔንደንስ ዴይ ፊልም አይነት ግዙፍ መንኮራኩሮች በዋሽንግተን በለንደን ወይም በአዲስ አበባ ሰማይ ላይ እንደመጡ ተደርጎ በሆሎግራም ተስለው ልናይ እንችላለን። ሁለተኛው የመነጠቅ ወይም የራፕቸር ድራማ ሲሆን ይህም አንዳንድ የፕሮቴስታንት ክፍሎች የሚያምኑበት ነገር ነው። ይህ ስልት በተለይ በሃይማኖተኛው ማህበረሰብ ላይ በተለይም ቀድሞ እንደተገለጸው ፕሮቴስታንቱ ላይ ያተኮረ ሲሆን ፕሮቴስታንቶች መነጠቅ ደረሰ ብለው እንዲያምኑ ለማድረግ መለኮታዊ የሚመስሉ ጣልቃ ገብነቶችን ፈጥሮ ማሳየት ነው። ይህንን የማድረጉ ዋና ዓላማም አማኞችን ወደ ከፍተኛ ግራ መጋባት ውስጥ በመክተት ከክፉ ወረራ የሚታደጋችሁ ይህ አዲሱ መሲህ ነው ብሎ ለማሳመን ነው። ይህ በምድር ላይ ያለውን ተቃውሞ ለማዳከም የሚደረግ ስነ ልቦናዊ ጦርነት ነው። ለምሳሌ በሰማይ ላይ መላእክት ሲወርዱ ወይም የሞቱ ቅዱሳን ነፍሳት ወደ ሰማይ ሲሄዱ የሚያሳዩ የሆሎግራም ምስሎች በየአብያተ ክርስቲያናቱ አካባቢ እንዲታዩ ማድረግ አንዱ ስልት ነው። ሶስተኛው በኤሌክትሮኒክስ መሳሪያዎች በኩል የሚመጡ አገንንታዊ ክስተቶች ሲሆኑ ይህ የመጨረሻውና እጅግ አስፈሪው ክፍል ነው።
ሞናስት እንደሚለው በዓለም ዙሪያ ያሉ የኤሌክትሮኒክስ መሳሪያዎች ማለትም ስልኮች፣ ቴሌቪዥኖች፣ ኮምፒውተሮችና የኤሌክትሪክ መስመሮች ልዩ የሆኑ ሞገዶችን ይለቃሉ። እነዚህ ሞገዶች በሰዎች ቤት ውስጥ መንፈሳዊ ወይም አጋንንታዊ የሚመስሉ ክስተቶችን ይፈጥራሉ። ግድግዳዎች ላይ ምስሎች ሊታዩ ይችላሉ። ዕቃዎች ሊንቀሳቀሱ ይችላሉ። በዚህ የተነሳም ህዝቡን ወደ እብደትና ወደ ከፍተኛ ሽብር መክተት የፕሮጀክቱ ዋና ዓላማ ነው። ሰዎች ቤታቸው ውስጥ መቀመጥ እስኪፈሩ ድረስ ይሸበራሉ። ፕሮጀክቱን መከወን ከተጀመረ በኋላ ያመጣል ተብሎ የሚታሰበው ውጤት የእነዚህ ሁሉ ትርምሶች ድምር ውጤት አንድ ነው። ሰላምን ፍለጋ መጮህ። ህዝቡ በባዕድ ፍጥረታት ወረራ፣ በሃይማኖታዊ ግራ መጋባትና በቤቱ ውስጥ በሚከሰቱ አስፈሪ ክስተቶች ሲሰለች የሚከተለውን ያደርጋል ተብሎ ይታሰባል። የመጀመሪያው የአዲሱን መሪ አምላክነት መቀበል ሲሆን ይህንን ሁሉ ትርምስ ሊያስቆም የሚችለው ይህ አዲሱ መሪ ብቻ ነው የሚል እምነት በህዝቡ ዘንድ ይሰፍናል የሚል ሲሆን፣ ሁለተኛው ደግሞ ለአዲሱ የዓለም ስርዓት እጅ መስጠት ነው። ይኸውም ሰዎች ሰላም እንዲሰጣቸው ብቻ ሲሉ ነፃነታቸውን፣ ሃይማኖታቸውንና ንብረታቸውን አሳልፎ ይሰጣሉ የሚል ውጤትን ያስጠብቃል። ሌላኛው ውጤት ጥሬ ገንዘብን ማጥፋት ሲሆን በዚህ ትርምስ መሃል ዓለም አቀፋዊ የዲጂታል መገበያያ ስርዓት ይዘረጋል። ይህም ሰዎችን በቀላሉ ለመቆጣጠር ያስችላል የሚል ነው። ሰርጅ ሞናስት እንደሚለው የፕሮጀክት ብሉቢም ዋናው የቼዝ ጨዋታ ሰውን በቴክኖሎጂ አታሎ የፈቃደኝነት ባሪያ ማድረግ ነው። በሚገርም ሁኔታ ሞናስት እነዚህ መረጃዎች ሲያጋራ ኢንተርኔት ገና ጅምር ላይ የነበረ ሲሆን አሁን ባለንበት የኤአይ ወይም አርቲፊሻል ኢንተለጀንስ የዲፕ ፌክ እና የላቁ የሳተላይት ቴክኖሎጂዎች ዘመን የእሱ ትንቢታዊ ማስጠንቀቂያዎች በብዙዎች ዘንድ እንደገና እንዲነበቡና ትኩረት እንዲያገኙ አድርጓቸዋል። በመጨረሻም ሰርጅ ሞናስት የብሉቢም መረጃዎችን ማሰራጨት ከጀመረ በኋላ በህይወቱ ሰላም ማጣት ጀምሮ በመንግስት የደህንነት አካላት የማያቋርጥ ክትትል ይደረግበት ነበር። ልጆቹን በትምህርት ቤት አልተገኘህም ወይም ቤት ውስጥ ተገቢውን እንክብካቤ አላገኙም በሚሉ ምክንያቶች መንግስት እንዲወስድበት ተደርጓል። ይህም እሱን ለማስፈራራትና ለማዳከም የተደረገ ሴራ ነበር። የዚህ አሳዛኝ ሰው ህይወትና አሟሟትም እንደ ጽሁፎቹ ሁሉ በሚስጥርና በአወዛጋቢ ታሪኮች የተሞላ ነው። ብዙዎች የእሱ ህይወት ያለፈው በገለጠው መረጃ ምክንያት እንደሆነ ያምናሉ። የሰርጅ ሞናስት ሞት እጅግ አጠራጣሪ ከሆኑት ነጥቦች አንዱ ሲሆን በታህሳስ ወር 1996 ዓ.ም በፖሊስ ቁጥጥር ስር በመዋል የመረጃ መረብን በመጠቀም ጥላቻን በመቀስቀስ ተመስርቶበት ለእስር ተዳርጓል። ከክሱ በኋላ ለአንድ ሌሊት በእስር ቤት አሳልፎ በሚቀጥለው ቀን ተፈቶ ወደ ቤቱ እንደተመለሰ ግን ድንገተኛ የልብ ህመም አጋጠመው። በዚህም ምክንያት በታህሳስ 5 ቀን 1996 ዓ.ም በ41 ዓመቱ በድንገተኛ የልብ ድካም ህይወቱ አለፈ። በተከታታዮቹ ዘንድ የሞቱ ምክንያት ከጥርጣሬ ያለፈ ጥያቄን የፈጠረ ሲሆን ሳይኮትሮኒክ የጦር መሳሪያዎችን በመጠቀም የልብ ድካም እንዲመጣበት ተደርጓል የሚል ጥርጣሬም አላቸው። ይህ ቴክኖሎጂ ያለ ምልክት ሰውን ሊገድል ይችላል ተብሎ የሚታመን ሲሆን ነገሩን ትኩረት እንዲስብ ያደረገው ደግሞ ከሞናስት ጋር አብሮ ይሰራ የነበረና ሌላው የፕሮጀክት ብሉቢም አጋላጭ ጋዜጠኛም በተመሳሳይ ሁኔታ በልብ ድካም መሞቱ ነው። ሰርጅ ሞናስት ዛሬም ድረስ በሴራ ትንታኔ አቀንቃኞች ዘንድ እንደ ሰማዕት ይታያል። ህይወቱን አሳልፎ የሰጠው ለሰው ልጅ እውነትን ለማሳወቅ ነው ይሉታል። የሰርጅ ሞናስት ታሪክ አሁንም ድረስ በኢንተርኔት ዓለም ውስጥ በስፋት የሚነገርና ብዙዎችን የሚያነጋግር ጉዳይ ሆኖ ቀጥሏል። እንደ አውሮፓውያን አቆጣጠር በ1996 በድንገት በልብ ድካም መሞቱ ለደጋፊዎቹ የእሱ መረጃ እውነት ስለነበረ ተገደለ የሚል ሌላ ጥርጣሬ እንዲያድርባቸው በማድረግ የሴራ ትንታኔውን እውነተኝነት ብዙዎች እንዲቀበሉ አስችሏል። ውድ ቁም ነገር ወዳጆቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን በነጻነት አጋሩን። የዛሬውን በዚህ አበቃው። በቀጣይ እስክንገናኝ ሰናይ ጊዜ